ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ይሄንን ስለምታደርጉ እጅግ አድርጌ አመሰግናለሁ። ስለምትሰጡኝ ውድ ጊዜም እንደዛው እጅግ አድርጌ አመሰግናለሁ። የተጠበቀው የደርቢ ጨዋታ ተደርጓል። የለንደን ደርቢ ጨዋታ በስታንፎርድ ብሪጅ በቼልሲና አርሰናል መካከል ተደርጓል። በዚህ ፕሮግራም ስለዚህ ጨዋታ ጥቂት ለማለት ነው። ከጨዋታው በኋላ ምን ነገሮች ተባሉ፣ ደግሞስ እኛ በጨዋታው ምን ተመለከትን፣ ምን አየን፣ እሱን የምናነሳበት ፕሮግራም ይሆናል። ይሄ እንግዲህ የለንደን ደርቢ ጨዋታ በጣም በብዙ የሚጠበቅ ነው። አይደለም ቡድኖቹ እንደዚህ በደረጃ ሰንጠረዡ ተቀራርበው ተገናኝተው ኢንፎርም ላይ ሆነው ይቅርና በማንኛውም ጊዜ ቢሆን የደርቢ ጨዋታዎች የተለየ ስሜት አላቸው። የደርቢ ጨዋታ በአጠቃላይ ከጨዋታም በላይ ነው። የደርቢ ጨዋታ ብዙ ነገሮችን ይዞ የሚመጣ ነው። ስሜት፣ ውጥረት፣ ፍጥጫ ያለውም ነው። ደጋፊዎች፣ ተጫዋቾችና አሰልጣኞችም በተለየ መንገድ አፕሮች የሚያደርጉት ነው። ይሄ የደርቢ ጨዋታ አንዳንዴ ከሊግ ቴብል ከነጥቦችም በላይ ነው። ይሄ ደርቢ ግን ሁለቱንም እና ሁሉንም የያዘ ነበረ ማለት ይቻላል። ይህንን ደርቢ ማሸነፍ እንግዲህ የሲዝን ዋስትና ወይም ደግሞ ሲዝን ሴቭ የሚያደርግም ሊሆን ይችላል። የማይረሳ የመሆን እድልም ነበረው። ሽንፈት ደግሞ የበለጠ የሚያስቆጭ ነው። ግን ይሄ ጨዋታ በአቻ ውጤት ነው የተጠናቀቀው። እንዲህ ያለ የደርቢ ጨዋታ ተጫዋቾች ላይ የማናውቀውን እንግዳ ስሜታዊነት ሁሉ የምንመለከትበት ነው። ጭምት ሆኖ የምናውቀው ሎትሮ ተጫዋች ምንም የማይናገር ድንገት ግንፍል ብሎ ስሜታዊ ሆኖ የሆነ ነገር ሲያደርግ ልንመለከተው እንችላለን። በደርቢ ጨዋታዎች ይሄ በጣም የተለመደ ነገር ነው። እንግዳ ስሜታዊነትን መመልከት፣ ድጋፍ በጣም የተለየ ነው። ከደጋፊዎችም የሚመጣው የሚወረዱ ታክሎች በጣም አደገኛ ናቸው። ዛሬም ያንን ተመልክተናል። ጫናውም ወፈር ደንደን ብሎ የሚመጣ ነው በደርቢ ጨዋታ። ብቻ ስሜቱ የተለየ ነው። የደርቢ ጨዋታ ማሸነፍ ለሞመንተም ደግሞ በጣም አስፈላጊና ወሳኝ ነው። ደርቢ ማሸነፍ ከምን ጊዜም በበለጠ በራስ መተማመን ይጨምራል። መሸነፍ ደግሞ በተቃራኒው ጫናን በፍጥነት ነው የሚያዳብረው እና ያ እንዳይሆን በደርቢ ጨዋታ አለመሸነፍ በጣም ወሳኝ ነገር ነው። ጨዋታውን ማሸነፍማ የበለጠ ትልቁን ደስታ የሚሰጣቸው ነው። ግን ደግሞ ሽንፈትን ማስወገድ በራሱ በዚህ ጨዋታ እንደ ትልቅ ነገር ነው የሚታየው። ነጥብ መጣል ችግር ላይ ኖር ይችላል በደርቢ ጨዋታ። በቃ መሸነፍ ግን ፍጹም ማስወገድ የሚፈልጉት ነው ቡድኖች ሲገናኙ። ምናልባትም የሲዝኑን ሙሉ መልክም ሊቀይር ይችላል እንዲህ ያለው የደርቢ ጨዋታ። እያንዳንዱ የሊግ ደርቢ ጨዋታ ደግሞ የራሱ ኢንቴንሲቲ፣ የራሱ ፊዚካሊቲ ዛሬ እንደተመለከት ነው እና ደግሞ ታክቲካልም አጀስትመንት ያለው ነው። ለሌላው ቡድን እንደሚዘጋጁት አይደለም የሚዘጋጁት። የታክቲካል ያቀራረባቸውን ቢሆን ፍጹም የተለየ ሊሆን ይችላል። እንዲህ ያለ የደርቢ ጨዋታ ላይ ሲገናኙ ቡድኖች አሰልጣኞችም ይዘውት የሚመጡት አፕሮች የተለየ ሊሆን ይችላልና ያንን እንመለከታለን። ለማንኛውም በስታንፎርድ ብሪጅ የተደረገው ጨዋታ ቼልሲና አርሰናል በአንዳቻ ውጤት ነው ያጠናቀቁት። ትሬቮ ቻሎባ ነው ለቼልሲ ጎል ያስቆጠረው። ሚኬል ሜሪኖ ደግሞ ለአርሰናል ጎል አስቆጥሯል። በዚህ የደርቢ ጨዋታ ሞይሴስ ካይሴዶ በቀይ ካርድ ከሜዳ ወጥቷል። 38ኛው ደቂቃ ላይ ነው ከሜዳ በቀይ ካርድ የወጣው። በዚህ ሲዝን በሁሉም ውድድሮች የቼልሲ 6ኛ የቀይ ካርድ ነው። ስለዚህ ከዲሲፕሊን ጋር የተያዘው ነገር አሁንም በቼልሲ በኩል ቀጥሏል። ኤንሶ ማሬስካም ሳይቀሩ የቀይ ካርድ የተመለከቱ አሰልጣኝ ናቸው። ለነገሩ ያም ደግሞ የደስታ ስሜት ያመጣው ነው። ከሊቨርፑል ጋር በነበረው ጨዋታ ያ የደስታ ያጋለጣቸው የቀይ ካርድ ነው የዛኔ የተመለከት ነው። ብቻ ግን ለተጫዋቾች ይሄ 6ኛ የቀይ ካርድ ነው በቼልሲና ጉዳዩ በእርግጥ አሳሳቢ ሊሆን ይችላል። በጎዶሎ ተጫዋች መጨረስ ቼልሲ አሁን ይህን 6ኛ ጨዋታ በዚህ ሲዝን 13ኛ ሳምንት ነው እንግዲህ የተደረገው። በእርግጥ በሁሉም ውድድሮች ነው፣ ግን እጅግ በጣም ብዙ ቁጥር ነው 6 ጨዋታዎችን በ10 ተጫዋቾች መጨረስ እና በ10 ተጫዋቾች የነበረው ቼልሲ ጎል በማስቆጠር ቀዳሚ ነበር በዚህ የደርቢ ጨዋታ። አርሰናል በሚኬል ሜሪኖ ጎል አቻ ሆነ። መሪነቱን በ5 ነጥቦች ልዩነት በመያዝ አሁንም በደረጃ ሰንጠረዡ
አናት ላይ ጸንቷል አርሰናል። ሜሪኖ እንግዲህ በሜክሺፍት ስትራይከር ሚና በጣም የተሻለ ነው። መሀል ላይ ከማጫወት ይልቅ እሱን እንደምታውቁት ሜክሺፍት ስትራይከር ሲሆን የበለጠ ውጤታማ ይሆናል። ማጥቃቱ ላይ የበለጠ ሲሳተፍ፣ ለጎሉ ቀርቦ ሲጫወት፣ ለተቃራኒ ሳጥን ቀርቦ ሲጫወት የበለጠ ውጤታማ እንደሚሆን ተመልክተናል። መሀል ላይ እንደው ኳስ አያያዙ ችግር ባይኖርበት ግን እግሮቹ ፈጣን አይደሉም አይደል? አይምሮ ምናልባትም ፈጣን ሊሆን ይችላል የእግር ኳስ አይምሮ፣ ግን ደግሞ በፕሪሚየር ሊጉ ካሉ ቀርፋፋ ከሚባሉ ተጫዋቾች መካከል አንደኛ ነው። ለማንኛውም ግን በሜክሺፍት ስትራይከርነት ሲጫወት በዚህ ሚና በጣም የተለየ ተጫዋች እንደሆነ ተመልክተናል። ጨዋታው የደርቢ ስሜት ነበረው ሙሉ በሙሉ ማለት ይቻላል። ገና በ10 ደቂቃዎች ዙቢሜንዲ ሪስ ጄምስ ላይ፣ ኩኩሪያ ደግሞ ቡካዮ ሳካ ላይ በሰሩት ጥፋት የቢጫ ካርድ ተመልክተዋል። ሞስኬራ እንደዚሁ ጆዋው ፔድሮ ላይ በሰራው ጥፋት ሌላ የቢጫ ካርድ፣ 12 ደቂቃዎች 3 የቢጫ ካርዶችንም ያየበት ነበር ይሄ ጨዋታ። ካላፊዮሪም የቢጫ ካርድ ተመልክቷል። ሞይሴስ ካይሴዶ ደግሞ የሱ አድጎ በአንድ ደረጃ ከፍ ብሎ 38ኛው ደቂቃ ላይ የቀይ ካርድ ተመልክቷል። ፒየሮ ኢንካፔም ቢሆን 40ኛው ደቂቃ ላይ የቢጫ ካርድ ተመልክቷል። በጨዋታው እያንዳንዱ እንቅስቃሴ የተጋድሎ ነበር ማለት ይቻላል። ለዚህ ነው እንግዲህ የደርቢ ጨዋታዎች ብዙ ፈተናዎች ያሉት ነው የሚባለው። ታክሎችም ለመውረድ በጣም ደፋር የሚሆኑበት ሪስክ የሚወስዱበትም ነው እንዲህ ያለው ጨዋታና በመጀመሪያው 45 ብቻ በጣም ብዙ የቢጫ ካርዶች ደግሞ የቀይ ካርድም የነበረው ነው። አርሰናል እንግዲህ በቋሚነት ከጀመሩት 4 ተከላካዮቹ ከቦክ ፎሩ ማለት ነው ከባክ ፎሩ 3ቱ የቢጫ ካርድ ተመልክተዋል። ቼልሲ ተጭኖ ቢጫወት እነዚህን ተጫዋቾች ለስተት ማጋለጡ አይቀርም ነበረ። ያው ኳስን ደፍረው ላይነጥቋቸው ይችላሉ ከቼልሲ ተጫዋቾች ደግሞ ያንንም በመፍራት በስጋት ክፍተት ሊፈጠር ይችላል እና ቼልሲ ያንን መጠቀም የሚችልበት አጋጣሚ ተፈጥሮለት ነበረ። ግን ደግሞ በቁጥር መጉደሉ ጥንቃቄ መጨመርና ክፍተትን መሙላት ሌላ ትግል ነበር ለቼልሲ። በዛኛውም ስራ ተጠምዶ ነበረ እና በዛ ምክንያት እንግዲህ በተደጋጋሚ ያንን ሲያደርገው አልተመለከትን ይሆናል። ከቀይ ካርዱ በኋላ በተለይ በመጀመሪያው አጋማሽ የዙቢሜንዲ የቢጫ ካርድ እንግዲህ በአርሰናል በኩል መስዋዕት ያደረገው ዴክላን ራይስንም ነበር። ይሄ ተጫዋች ደግሞ አድቫንስድ 8 ቁጥር ሆኖ ሲጫወት ምን አይነት ተጫዋች እንደሆነ ታውቃላችሁ። ደግሞ 6 ቁጥርም መሆን ይችላል ይሄ ተጫዋች። ከዙቢሜንዲ መውጣት በኋላ ያንን እንቅስቃሴ ሲያደርግ ተመልክተናል። ከዛም በፊት ደግሞ የሚወርዳቸው ሰዓታቸውን ትክክለኛ ጊዜያቸውን የጠበቁ ታክሎችን እየተመለከትን ነበረ። በመከላከል በማጥቃት እንቅስቃሴ በጣም ተወጥሮ ነበረ ይሄ ተጫዋች። ዴክላን ራይስ እንግዲህ በዙቢሜንዲ የቢጫ ካርድ ምክንያት እሱ ተቀይሮ በመውጣቱ ዴክላን ራይስን ወደኋላ ማድረግ ያስፈልግ ነበርና በዛ ምክንያት እንግዲህ ብቻውን አይደለም ዙቢሜንዲ የወጣው፣ ጫናን ፈጥሮ ነው የወጣው ዴክላን ራይስ ላይ። ምናልባትም በቁጥር ሊበልጥ ይችላል፣ ግን በሚና ግን ሌላ ሚና ነው የደረበበት ተጫዋቹ ላይ። በግል ግን እንደ ቡድን አርሰናል 11 ነበረ፣ ያው ቼልሲ በ10 ተጫዋቾች። በደረጃ ሰንጠረዡ እንግዲህ ተቀራርበው መገናኘታቸው በጣም በጥሩ ፎርሙ ላይ መሆናቸው፣ የሳምንቱ አጋማሽ ደግሞ የቻምፒየንስ ሊግ ጨዋታ የፈጠረው ትልቅ መነቃቃት ሁለቱም ቡድኖች እንግዲህ ቼልሲ ባርሴሎናን አርሰናል ደግሞ ባየር ሚኒክን አሸንፈው ነው የመጡትና በገጠሟቸው ቡድኖች ላይ በነበራቸው የበላይነት ይሄ ጨዋታ እጅግ በጣም ተጠብቆ ነበር። ጨዋታው ከፍጻሜም በላይ ተጠብቋል ማለት ማጋነን አይሆንም። ታዲያ በዋንጫው ሩጫ ላይ ይሄ የአቻ ውጤት ምን ማለት ነው? ትርጉሙ ምንድን ነው ካልን ቅድም እንግዲህ ስለ ደርቢ ጨዋታዎች እንዳነሳሁት ይህም የለንደን ደርቢ ጨዋታ ፊዚካሊቲ ነበረው። 1-1 የተጠናቀቀው ጨዋታ ብዙ ቢጫ ካርዶች የታዩበት፣ ቀይ ካርድ የተመዘዘበት፣ በርካታ ጠንካራ ፈተናዎች የነበሩት ነው። በተለይ ደግሞ የእብደት በነበሩት የመጀመሪያ ደቂቃዎች ላይ በጣም ብዙ ነገር ተመልክተናል። ሞይሴስ ካይሴዶ በሚኬል ሜሪኖ ላይ በፈጸመው ስህተት እንግዲህ በሰራው ጥፋት ለጥፋቱ እንግዲህ የተሰጠው የቀይ ካርድ አከራካሪ አይደለም፣ የሚገባው ነው። የአርሰናል ዋናው ጥንካሬ እንግዲህ የኋላ መስመሩ ነው። እንግዲህ መሰረቱ ደግሞ የጋብሪያል እና ሳሊባ ፓርትነርሺፕ እንደሆነ ይታወቃል። ጋብሪያልን በጉዳት ያጣው ቀደም ብሎ ነበር ይሄ ቡድን። በምትኩ ፒየሮ ኢንካፔን ተመልክተነዋል
ባየር ሚኒክ ጨዋታ። በዚህ ጨዋታ ደግሞ ሳሊባ ለመኖሩን ተከትሎ ከክሪስቲያን ሞስኬራ ጋር ተጣምሯል ኢንካፔ። የሁለቱ ጥምረት ነበር የሞስኬራና ኢንካፔ ጥምረት እና ፈተናው ቀላል አልነበረም። ለሊጉም ለዚህ የደርቢ ስሜትም አዲስ የሆኑትን ማጣመር ቀላል አልነበረም። እነዚህን ሁለት ተከላካዮች ወጣት ተከላካዮች ባለ ብዙ ልምድ አይደሉም በፕሪሚየር ሊጉ፣ ግን ደግሞ በትልልቅ ጨዋታዎች አልተፈተኑም ማለት አይቻልም። የሊቨርፑልን ጨዋታ የምናስታውሰው ነው። እንዲሁ ሳሊባ ተጎቶ ሞስኬራ ገና በጊዜ በዛ ጨዋታ የገባው። ኢንካፔም ቢሆን በባየር ሚኒኩ ጨዋታ ፈተና ነበረው፣ ግን ፈተናውን በሚገባ ተወጥቷል ማለት ይቻላል። ለማንኛውም በሁለቱ ነበር የገባው። እንግዲህ ቼልሲ በቁጥር ጎድሎ በ10 ተጫዋቾች ቢሆንም ቀድሞ ጎል አስቆጥሮ ከመምራት ግን አልጎደለም። ይሄ ቡድን በትሬቮ ቻሎባ የጭንቅላት ኳስ እንግዲህ ለወትሮ የአርሰናል ሴት ፒስ ነበር የሚጠበቀው፣ በዚህ ጨዋታ ለቼልሲ ሰርቷል። በቡካዮ ሳካ ግሩም እንቅስቃሴ ደግሞ ሜሪኖ የአቻነት ጎል አስቆጥሯል ለአርሰናል እና በደረጃ ሰንጠረዡ እነዚህ ሁለት ቡድኖች ማንቸስተር ሲቲ እንደው የትላንቱን ጨዋታ ባያሸንፍ ኖሮ አንደኛና ሁለተኛ ደረጃ ላይ ሆነው መገናኘታቸው ነበረ። ትላንትና ሲቲ ማሸነፉን ተከትሎ እስኪጫወቱ ድረስ እነዚህ ሁለት ቡድኖች ቼልሲ ከደረጃው ዝቅ ብሎ ነበር። እንግዲህ ጨዋታው በአቻ ውጤት ይጠናቀቅ እንጂ አርሰናል አሁንም የሊጉ መሪ ነው። በደረጃ ሰንጠረዡ በ5 ነጥቦች ልዩነት እየመራ ነው የሚገኘው። አርሰናል ሽንፈትን ባያስወግድ ኖሮ ይሄ ልዩነት እንግዲህ ይጠብ ነበረ። አርሰናልን የሚያስቆጨው በ10 ተጫዋቾች የገጠመውን ቡድን የቁጥር ብልጫ ወስዶ አለመጠቀሙና ደግሞ 3 ሙሉ ነጥቦችንም አለመያዙ ነው። ይህንን የደርቢ ጨዋታ ማሸነፍ እንግዲህ ለመሪው አርሰናል ከ3 ነጥቦችም በላይ ነበር። በስታንፎርድ ብሪጅ የለንደን ደርቢን ጨዋታ ማሸነፍ፣ በደረጃ ሰንጠረዡ ብዙ ርቀት የሌለውን ቼልሲን መርታት፣ ሌሎች ፈተና ሊሰጡት የተዘጋጁትንም የሚያስደነግጥ ነበረ። ሙሉ 3 ነጥቦችን መያዝ፣ እንደ ቀድሞ በጥሩ ጥንካሬው ላይ ተገኝቶ ያንን ማድረግ በደረጃ ሰንጠረዡ የበለጠ ልዩነቶች ይሰፉ ነበር። ነገር ግን ቼልሲ በጣም ጥሩ ነበር በ10 ተጫዋቾች ቢሆንም ግን ደግሞ አርሰናል ቼልሲን በጫና ውስጥ እንዲቆይ አላደረገም። ተከታታይ ድሎችንም አልፈጠረም። እንደውም በጨዋታው የበለጠ ሾት ያደረገው ቡድን ቼልሲ ነበር። 10 ሁሉ አይመስልም ነበር፣ የቁጥር ብልጫ የተወሰደበት አይመስልም ነበር። አርሰናል በእርግጥ ምርጡ ላይ አልነበረም እንደሌላ ጊዜው። ጋብሪኤልን ማጣት ሳያንስ ደግሞ ሳሊባን አጥቷል። በዚህ ጨዋታ ሳሊባ የኋላ መስመሩን እንዴት አረጋግተው ይመራ እንደነበረም ባጡት ጊዜ ትልቅ ማሳያ ነበር። ይሄ ጨዋታ የኋላ መስመሩ መሳሳት፣ በደንገጥ በቢጫ ካርዶች መጥለቅለቅ አርሰናልን ከድፍረቱ ፈሪ አድርጎታል። የቀደመ ጥንካሬው ማብሮት አልነበረም። እንደውም ነጥብ መያዙ ተመጣጣኝ ወይም ትርፍ ነው ማለት ይቻላል ለአርሰናል። ቼልሲ በአንጻሩ በ10 ተጫዋቾች ሆኖ እንኳን ኮስተር ያለ ነበረ። ይሄ ቡድን ድፍረቱን አላጣም። በኤንዞ ማሬስካ ስር ይሄ ቡድን ያመጣው አንድ ትልቅ አዲስ ነገር ድፍረት ነው። ትልልቅ ቡድኖችን ሲገጥም በድፍረት መጫወት አሁንም ለአርሰናል ያደረገው ያንን ነው። በዛ ላይ ደግሞ በ10 ተጫዋቾች ሆኖ በቁጥር ጎድሎም አሁንም ያንን ድፍረቱን አላጣም። እዛ ድፍረቱ ላይ ሆኖ ነበረ አርሰናልን የገጠመው። ለአርሰናል ጥብቅ ፈተና ነበር የሰጠው። ከጨዋታው መጀመር አንስቶ እስከ ቀይ ካርዱ ድረስ የኤንዞ ማሬስካ ቡድን ቼልሲ በጣም የተሻለ ነበረ። ከቁጥር ጎድሎም ቢሆን ደግሞ ተጋጣሚውን በደንብ ተገዳድሯል፣ ረቷል፣ ለማፈግፈግ አልመረጠም። የቀይ ካርዱ ጉዳይ እንግዲህ ቼልሲ በውድድር ዘመኑ በ10 ተጫዋቾች ሲጫወት ከ11 ሲጎድል ለመጀመሪያ ጊዜ አይደለም። እንደውም አሁን በ10 ተጫዋቾች የመጫወት ልምድ አካብቷል ማለት ይቻላል። ይሄ ቡድን ካይሴዶ 6ኛ ተጫዋች ነው በዚህ የውድድር ዘመን ለቀይ ካርድ የተጋለጠ እና ቡድኑ በ10 ተጫዋች እንዲጨርስ ያደረገ ደግሞ በዚህ ወሳኝ ጨዋታ ወሳኝና በጣም አስፈላጊ ተጫዋቹን ካይሴዶን ያጣበት ነበርና ቀላል አልነበረም። በዚህ የውድድር ዘመን በጣም ከምርጥ ተጫዋቾች መካከል አንዱ። በእርግጥ የቼልሲ ተጫዋቾች በእያንዳንዱ ዲፓርትመንት እና እያንዳንዳቸውም በጣም ትልቅ መሻሻል ነው እያሳዩ ያሉት። እንደ ዲፓርትመንት እንደ ቡድን ደግሞ በግልም በጣም የሚገርም መሻሻል ነው። እንደው የኋላ መስመሩን እንኳን ብታዩት ከኋላ ብንጀምር የሳንቼዝም የቀድሞ ስህተቶቹን እየሰራ አይደለም። አሁንም በእርግጥ ማሻሻል ያለበት ነገሮች አሉ፣ ግን የቀድሞ ስህተቱ ላይ አይገኝም፣ ተሻሽሏል። የመሀሉን ነገር የምታውቁት ነበር የሳሳ ነው። አሁንም ሴንተር ባክ ያስፈልገዋል። ቼልሲ ግን የቻሎባና የፎፋና ጥምረት በጣም ጥሩ ሆኖ አግኝተነዋል። ያው የማርክ ኩኩሪያ ምንም ጥያቄ የሚነሳበት አይደለም፣ ሁሌም ምርጡ ላይ የሚገኝ ነው። የቀኙ እንደ ጄምስ ደግሞ ሲያስፈልግ ጉስቶ፣ ሁለቱም እየተፈራረቁ የሚያደርጉት ነው። የኋላ መስመሩ እንደዛ ማንሳት ይቻላል።
ከፊት ላይ ግን ይሄ የአማካይ መስመሩ የ6 ቁጥር ቦታ ከካይሴዶ ውጪ ማን አይደለም በቼልሲ በፕሪሚየር ሊጉ በጣም ምርጡ 6 ቁጥር እንደሆነ በድፍረት መናገር ይቻላልና ይሄንን ቁልፍ ተጫዋች ገና በግማሽ እንኳን 45 ደቂቃ እንኳን ሳይሞላ 38ኛው ደቂቃ ላይ ይሄንን ተጫዋች በቀይ ካርድ አጥቷል እና በጣም በወሳኝ ጌም ነው ወሳኙን ተጫዋች አጥቶ የነበረው ቼልሲ እና ግን ቀላል ፈተና አልነበረም። ቼልሲ በፕሪሚየር ሊግ ተጫዋቾቹን ባጣባቸው በቀይ ካርድ ባጣባቸው ሁለቱ ጨዋታዎች የፕሪሚየር ሊጉ ማለት ነው ተሸንፏል። ከማንቸስተር ዩናይትድ እና ከብራይተን ጋር ያደረጋቸውን ጨዋታዎች በተከታታይ ነው የተሸነፈው። በተከታታይ በቀይ ካርድ ተጫዋቾችን ያጣበት ነበር። ደግሞ በዚህ የቀይ ካርዶች ምክንያት አንድ ተጫዋች በተመሳሳይ ሁኔታ እየተሰዋ ነው የሚገኘው። የማሪስካ ውሳኔ ሁልጊዜም ኤስቴቫውን ቀይሮ ማስወጣት ሆኗል። በእርግጥ ኤስቴቫው የሌላ ጊዜ ምርጥ ብቃቱ ላይ አልነበረም። ነገር ግን በመጀመሪያ አጋማሽ ለቼልሲ ማጥቃት ድርሻ ነበረው። የቼልሲ የማጥቃት እንቅስቃሴዎች ላይ ሁሉ እሱም ተሳትፎ ነበረው። ግን የቀደመ ብቃቱ ላይ አልተመለከትነውም። ይሄ ተጫዋች ከመከላከል ይልቅ ለማጥቃት በጣም የቀረበ ተጫዋች ነው። ቼልሲ እንግዲህ በጎዶሎ ተጫዋች እንኳን ሆኖ ከማጥቃት ሀሳብ አልወጣም ነበረ። ይሄንን ነው አንድም ድፍረቱን ልናነሳ የምንወደው። እዚህ ጋር ቼልሲ ወደ ኋላ ማፈግፈግ በ10 ተጫዋች ከዛ ደግሞ ከጠንካራው አርሰናል ጋር ነበር የሚጫወተው እና ያንን ከማድረግ ይልቅ ማጥቃቱ ላይ ነበር የበለጠ የበረታው። የማጥቃት ሀሳብ አላጠረውም። በ10 ተጫዋች እንኳን ሆኖ ያንን ማድረግ ቀጥሎ ተመልክተነዋልና በጣም በጥሩ መንገድ ነበር ሲያጠቃ የነበረው። ጆአው ፔድሮ ወደ ቋሚነት ተሰልፏል በዚህኛው ጨዋታ። ሊየም ዴላፕ እና ደግሞ አሌሃንድሮ ጋርናቾ ተቀይረው የገቡ 2 ተጫዋቾች ናቸው። በዚህ ጨዋታ በአርሰናል በኩል እንግዲህ የሞስኬራ ኢንካፔ ጥምረት አዲሱ ነገር ነው ማለት ይቻላል። ሁለቱንም አይተናቸዋል። በእርግጥ አንዳቸው በተጎዱ ጊዜ ጋብሪኤል ወይም ሳሊባ በተጎዱ ጊዜ አንዳቸውን ተክተው ሲገቡ ተመልክተናቸዋል። በባየርኑም ጨዋታ ቢሆን እርስ በርስ ተቀያይሮም ሲወጡ ሲገቡ ተመልክተናቸዋል። ግን አንድ ላይ ተጣምረው አላገኘናቸውም ነበርና መቼም የጋብሪኤል እዚህ ጨዋታ ላይ አለመኖር እርግጥ ነው፣ አስቀድሞም የታወቀ ነው። የሳሊባ ግን ያልተጠበቀና ድንገቴ ነበር፣ ደግሞ አስደንጋጭም ነበረ። በእርግጥ ከጨዋታው በፊት በነበረው ነገር ሚኬል አርቴታ ትንሽ ምቾት አልተሰማውም ትላንትና እያለ ሀሳቡን ሲሰጥ ነበር። ግን በእርግጠኝነት ከዚህ ጨዋታ ውጪ ይሁን አይሆን የታወቀ ነገር አልነበረም እና እሱንም አለማየት ሁለቱንም ማጣት በአንድ ጊዜ ቀላል እጦት አልነበረም ለአርሰናል። ታዲያ ሞስኬራና ኢንካፔ በፕሪሚየር ሊግ በመሀል ተከላካይነት ተጣምረው ሲጀምሩ ይሄ ለመጀመሪያ ጊዜ ነው። በመጀመሪያው አጋማሽ እንግዲህ በሁለቱም በኩል መደናገጥ ነበር። ብዙም ምቾት አልተሰማቸውም ነበር። አርሰናል እንግዲህ ሳሊባን ጨምሮ እንግዲህ በጣም በብዙ መንገድ የሚጠቅሙት ተጫዋቾች እንደሆኑ ይታወቃል። ሳሊባ የበለጠ በመከላከሉ፣ ጋብሪኤል ደግሞ በመከላከሉም በማጥቃቱም በጣም ምርጡ ተጫዋች እንደሆነ ይታወቃል እና ይሄ ቡድን አይደለም አሁን ከጋብሪኤል በኋላ ሳሊባን አጥቶ እንዲሁም የጋብሪኤልን ኤሪየል ዶሚናንስ አጥቶታል። ይሄ ቡድን በሁለቱም ሳጥኖች ያስፈልጉታል። ኮርና ሲመታ ወይም የማዕዘን ምት ሲገኝ እንዲሁ የቆም ኳሶች በአጠቃላይ ሲገኙ ቦክስ ውስጥ ያለው ዶሚናንስ ይታወቃል። የጋብሪኤል የጎል ደመነፍስ ያለው ገጪ ነው ይሄ ተጫዋች እና ያንን ዶሚናንስ አሁን በሁለቱም ሳጥኖች አጥቶታል። መከላከሉንም ቢሆን ማየት ትችላላችሁ። እንዳው የቻሎባ ሄዲንግ ሞስኬራ ምን ሲያደርግ እንደነበረ አይታችሁታል። መዝለል ይገባው ነበር፣ እሱ ግን ከኤንዞ ጋር ቆሞ ነበር የተመለከትነው እና ለማንኛውም በመከላከሉም በማጥቃቱም አርሰናል በጣም የሚፈልገውን ወሳኝ ተጫዋች ጋብሪኤልን አላገኘም ነበር። አርሰናል እንግዲህ በመጀመሪያው አጋማሽ በቼልሲ ሳጥን ኳስ የነካው 2 ጊዜ ብቻ ነው። ይሄ ማጥቃቱ ላይ እንዴት እንደሳሳ የሚያሳየንም ጭምር ነው። በእርግጥ ይሄ አብሮ ተያይዞ የሚነግረንም ነገር አለ። የአርሰናልን በድካም መገለጥ ብቻ ሳይሆን ቼልሲም የተደራጀ መከላከል እንደነበረውም በእርግጠኝነት መናገር ይቻላል። አስቀድሜ እንዳልኩት እንደ ዲፓርትመንትም በጣም ተሻሽሏል። ኩኩሪያና ሳካ የነበራቸውን ነገር ተመልክታችኋል። እንደውም ከቢጫ ካርዱ በኋላ ኩኩሪያ ትንሽ ጋብ ብሏል እዛ ላይ። በዛ ላይ ደግሞ የካይሴዶ መውጣትንም ተከትሎ የበለጠ የወደፊት እንቅስቃሴዎቹን አንደርላፒንግ ሩጫዎቹን እንዳያደርግ ተገድቦም ተመልክተነዋል። አንድም በቢጫው አንድም ደግሞ ተጫዋች በመግደሉ ምክንያት ያንን ሳያደርግ ቀርቶ ተመልክተነዋል። እዚህ ጨዋታ ላይ ግን በዋናነት ሳናነሳ ማናልፈው አንድ ድንቅ ተጫዋች ካለ ስለ
ሪስ ጄምስ ነው። ሪስ ጄምስ ዋኖፋስ ይሉታል አይደለ ቼልሲዎች። በጣም ትክክለኛ እውነተኛ ጄኒውን መሪ ነው ይሄ ተጫዋች። ብዙ ኃላፊነቶችም ያሉት ነው። ከሜዳ ውጭ ይሁን በሜዳ ላይ ቡድኑን መምራት፣ የተጫዋችና አሰልጣኝ ግንኙነት፣ እንደዚሁ በሁለቱ መሀል በቡድን ተጫዋቾችና አሰልጣኙ መሀል ያለውን ግንኙነት፣ ቡድኑን ማነቃቃት፣ ማነሳሳት፣ በየትኛውም ሁኔታ ውስጥ ይሁን አብሯቸው መሆን፣ ቡድኑን መምራት ያስፈልጋል። ደግሞ በዳኞች ፊት ሲቆም የቡድን አጋሮችን ሁሉ ወክሎ የሚናገርበት መንገድ፣ በእያንዳንዱ እንቅስቃሴ ዛሬ ሜዳ ላይ ሲያደርገው ያያችሁትን የነበረውን ነገር ተመልክተናል። ሌሎች እንዲህ ቢሆን መሪያችን የሚሉትም አይነት ነው እና እንዲህ ደፋር ተናጋሪ የሚያሳምን ደግሞ የራሱንም ተጫዋቾች ህጎችን እንዲያከብሩ እንዲከተሉ የሚያደርግ ተጫዋች በጣም ያስፈልጋል እና በዳኞቹ እንግዲህ ውሳኔ ላይ ከነሱ ጋር መነጋገርም ጭምር በጣም በእርጋታ የሚያደርገው ነው። ስትራቴጂክ ትዕዛዞችን ማስተላለፍ ሪስ ጄምስ ያውቅበታል። በጫና ውስጥ በጣም በእርጋታ መቆየት የሚያውቅ ተጫዋች ነው። ብዙ ስሜታዊ አይደለም። ለቡድኑ ስኬት ወሳኝ ውሳኔዎችንም ማስተላለፍ የሚችል ተጫዋች ነው እና ሪስ ጄምስ ሲያስፈልግ ራይት ባክ ወይም ደግሞ በሚድፊልድ ራይት ሚድፊልደር ይሆናል። ሴንተር ባክም ሆኖ ተመልክተነዋል። ዲፌንሲቭ ሚድፊልደርም ይሆናል። በእነዚህ ቦታዎች ከመጫወቱ በፊት ግን ይሄ ተጫዋች በሜዳው የተለያየ ክፍል ከመታየቱ አስቀድሞ ካሪየሩን የጀመረው ስትራይከር ሆኖ ነው። ሪስ ጄምስ ራይት ባክ ብዙ ጊዜ የሚሰለፍበት ቦታ ነው። ራይት ሚድፊልደርም ሆኖ የጎልና የአሲስት ኮንትሪቢሽንም አለው ሪስ ጄምስ እና ጄምስ እንግዲህ የእሱ ጥንካሬ በቨርሳቲሊቲ፣ በፊዚካሊቲ፣ የክሮስ ችሎታው እና ደግሞ በዲፌንሲቭ ስኪሉም በብዙ የሚገለጥ ነው የዚህ ተጫዋች ጥንካሬ። በዚህ የደርቢ ጨዋታ ደግሞ ቼልሲ አርሰናልን ባስተናገደበት የስታንፎርድ ብሪጁ ጨዋታ ከካይሴዶ ጋር በሚድፊልድ ነው የጀመረው። በጣም ግሩም የጨዋታ ጊዜ አሳልፈዋል። ከኳስ ጋር በነበረው የሚደነቅ እርጋታ እንግዲህ 3 የአርሰናል ተጫዋቾች ለፋውል እንዲጋለጡም አድርጓል። የቢጫ ካርድ ተመልክተዋል። ዙቢሜንዲ፣ ካላፊዮሪ እና ማይልስ ሉዊስ ስኬሊ ተቀይሮ የገባው ማይልስ ሉዊስ ስኬሊ ሳይቀር የቢጫ ካርድ የተመለከተው እሱ ላይ በተሰሩ ጥፋቶች ነው። ታዲያ ይሄ የሚነግረን አንድ ነገር ኳስ በምቾት እግሩ ላይ ማቆየት እንደሚችል ነው ይሄ ተጫዋች እና በካይሴዶ መውጣት ያው ክፍተት ተፈጥሯል እና በቡድኑ ጄምስ እንግዲህ ይህንን ቦታ ለመሸፈን የሄደበት ርቀትም በጣም የሚደንቅ ነበረ። ከኳስ ውጪ አይደክሜ ነበር። ከኳስ ጋር በሚገርም ጥራት ተጫውቷል። የካፕቴን ምሳሌ ነበር። በጣም ድንቅ ፐርፎርማንስ ነበር የነበረው በዚህ የደርቢ ጨዋታ ይሄ ተጫዋች እና ይሄ ደርቢ ጨዋታ እንደተጠበቀው ሁሉም ነገሮች የነበሩት ነው። እንደው ካይሴዶ በቀይ ካርድ ባይወጣ ደግሞ አርሰናል ጋብርኤልን ቀድሞ አጥቷል። ሳሊባን ደግሞ ባያጣ ኖሮ በቀድሞ ጥንካሬው ላይ በዛ ቤስት ፐርፎርማንሱ ላይ ተገኝቶ ቢሆን ከዚህ የበለጠ ደግሞ ጨዋታ ጥራት ያለው ጨዋታ እንመለከት ነበር። ግን እንደዛም ሆኖ ቼልሲ በ10 ተጫዋቾች 10-11 ሆኖ በሜዳው ያደረገውን ጨዋታ በአቻ ውጤት አጠናቋል። እነዚህ ሁለት ቡድኖች በዚህ የለንደን ደርቢ ነጥብ ተጋርተዋል። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን። ያንን ስለምታደርጉ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ።